እሺ ካሁን በኋላ ግን አይደገምም አይደል? አዎ ሄለን አታስቢ፣ አይደገምም። ስማኝማ፣ ቆይ ለምንድን ነው እንደዛ ያልከኝ? ምን አልኩሽ? ስለ ልጆች ምን ያስቃል? ቆይ ሄደሻል ነበር እንዴ? ነው የመጣሽ? ዳይመንድ አውቆ ነው እንደዛ ያለሽ፣ ስላልፈለገሽ ነው ስላለኝ ነው። አይ አንቺ በበቃ እኔ ልመለስ። አይበቃሽም እዚህ ካመጣሁሽ? ቆይ እንጂ መቼ አወራን እንዴ? ልናወራ ሳይሆን ልሸኝሽ መስሎኝ እዚህ ድረስ የመጣ ነው። እሱማ አዎ። ደግሞ በመንገድ ማንም የለም፣ ዝም ብለሽ ነው የፈራሽው። እና ልትመለስ ነው? አዎ። ቁጭ ብለን እናውራ። በምን ጉዳይ? በእኔ እናንተ ጉዳይ። እኔ እና አንቺ ደግሞ ምን አይነት ጉዳይ አለ? ማለት እናውራ። አይ ዛሬ አልችልም። ለምን? ለሊ አሟታል። ትንሽ ከሷ ጋር አብሬ መሆን አለብኝ። ለምን ነው ቆይ ሁሌ ከሷ ጋር የምትሆነው? አደይ አብራታለች አይደል እንዴ? አንድ ሰው እኮ የማንም ቦታ መሸፈን አይችልም። ማለትማ እኔ ከሌሊ ጋር እስካልሆንኩ ድረስ የአደይ ከሷ ጋር መሆን የኔን ቦታ አይሸፍነው። አሁን ገባሽ? አይ አልገባኝም። በቃ በሌላ ፕሮግራም እናወራለን። እኔ ልሂድ በቃ ቻው። እና እንዴት ነሽ? ደህና ነኝ፣ አትጨነቂ። ስልክሽን ቢብሎት ነው እንዴ? ዴቭ ነው ደውሎ። ሄሎ አደይ ነኝ። እሺ በቃ መጣ። ልጁን አስጠበቅሽው አይደል? በቃ አሁን ሂጂ ተነሽ። እሺ ሄዳለሁ፣ ግን ከመሄዴ በፊት አሁን እንዴት ነሽ? እኔውም በጣም ደህና ነኝ። አንቺ አትጨነቂ እሺ? ግን እባክሽን በተቻለሽ መጠን መጨነቅሽን አቁሚ እሺ? ላለመጨነቅ እሞክራለሁ። ደግሞ በጣም አመሰግናለሁ። አረ በቃቸው። እሺ ማንንም አልፈልግም። የገዛ እናቴ እንኳን ለእኔ ሳይሆን ለእነሱ ነው የምታግዘው። በቃ ማንንም አልፈልግም። እሺ እዚህ ቤት ከቤዛ ጋር ተመችቶች ነው? ቆይ እሷ ራሷ የባሰባት አይደለች? ትጎዳሻለች እኮ ፍቅር። አንተ ከጎዳዬ በላይ እሷ ልትጎዳኝ አትችልም ዴቭ፣ አትሳሳት። እሺ ገብቶኛል ፍቅር፣ እንደፈለግሽ መሆን ትችላለሽ፣ ግን ራስሽ ላይ ስልጣን የለሽም። እናትሽ ትጨነቃለች። እሺ አንተስ? በቃ እኔ ምንም ነገር በሆን ግድ አይሰጥም። ግድ ስለሚሰጠኝ መሰለኝ እዚህ ድረስ የመጣሁት። አመሰግናለሁ ዴቭ። አቤት ፍቅር። እስቲ አብረኝ ትንሽ አትቆይ? አይ አደይ እየጠበቀችኝ ነው ፍቅር፣ እኔ ልሂድ። ሁል ጊዜ አደይ አደይ አደይ። ቆይ ምንድን ነው ያስነካች? ምንም አላስነካችኝም ፍቅር፣ ልቧን ያሳየች። እኔ ደግሞ ከልቧ ፍቅር ይዞኛል። አንቺ የእሷን ልብ ግማሹን ያልልሽ። አንቺ በምታደርጊው ነገር በሙሉ ራስሽ ነሽ ተጠያቂዋ። ስለዚህ ረጋ ብለሽ ከራስሽ ጋር ለመመካከር ሞክሪ። ፍቅር ያለችበትን የአደይ እናት ደረሰችበት። የፍቅር እናት ይሄን ሁሉ ምንም የምታረጊው ለራስሽ ነው እንጂ ብላ ራሷ እንኳ ታረጋለች። ነገር ግን ፍቅር አሁን እያደረገች ያለችው ነገር ትክክል እንዳልሆነ ራሷ ታውቃለች። ዳይመንድና ኪንጎና ቅምጥል አሁን ላይ ምን እንደሚያደርጉ ግራ ገብቷቸዋል። ቤዛን ከኋላ ሲያዩት ግራ ገብቷቸው ምን ትሰራለች ብለው ዝግ ማለት ነው። እሷ ግን የሆነ ነገር እየጠነሰሰች እንደሆነ ያውቃሉ። ፍቅር ትመጣና ትደቋቁሳታለች። ቆይ ቃላችን እንደዛ አልነበረም እኮ እንዴት አሳልፈሽ ትሰጪኛለሽ? ያለሁበትን ማንም አልናገርም ብለሽ አልነበረም ወይ የከፈልኩሽ? ትላለች። ዳይመንድና ኪንጎና ቅምጥል ቆመው ይስቃሉ። አይጥና ድመት ተቧቀሱ እያሉ በመሀል ላይ የፍቅር እናት ትመጣና ትገላግላቸዋለች። ቆይ ምንድነው የተፈጠረው ነገር ብላ ብጠይቃቸው እነሱ
መቧቀሳቸውን አልተውም። ዳይመንድና አሹ በቤዛ ባብል ጉዳይ በጣም ጭቅጭቅ ውስጥ ገብተዋል። ለማንኛውም ፍቅሯን እንደምትገልጥ እሷም አላወቀችውም። ፍቅሯን መግለጽ ቢያቅታትም አንዱን እንኳን መወሰን ግድ ይላት ነበር። ነገር ግን እሷ ደግሞ እየወሰነች አይደለም ያለችው ማለት ነው። አደይና ዴቭ እጅግ በጣም ይጨቃጨቃሉ። የሚጨቃጨቁትማ ዴቭ በእኔ ምክንያት ነው ፍቅር ለዚህ የተዳረገችው ይላል። ቆይ በአንተ ምክንያት ምንድን ነው? እኛ እንጋባለን እንጂ ያልናት እሷን ወይስ ታፈቅራታለህ? እንዴት ነው እንደዚህ እያስጨነቀህ ያለው ትላለህ። ሊሊ ራሷን ስታ ወደቀች። ራሷን ስታ ስትወድቅ ለመጀመሪያ ጊዜ አልነበረም። ስትጨናነቅ እንደዚህ ያረጋት ነበር ኤላም ባለበት ሰዓት ላይ። ባቡሬ የሚያደርገው ነገር ግራ ገብቶታል። ምን እየተካሄደ እንዲሁ ሊያውቅ አልቻለም። ቆይሊ ምን ሆነሽ ነው? ምንድን ነው የተፈጠረው? እያለ ቢጠይቃትም እሷ ግን ምንም አልሆንኩም ይለቀኛል አሁን ትላለች። እሱ ሊለቃት ሳይሆን ሁሌም እንደዚህ እያደረገ ሐኪም ቤት ሂጂ እያላት ነበር። ኢላ ተዛሬ ነገ ስትል ሐኪም ቤት አልሄደችም። አሁን ድረስ ነበረች። ባቡሬ ጨንቆታል። ባቡሬ ምንም እንደሚያደርግ እንኳን የሚያውቀው ታሪክ የለም። ቤዛ ሁሉንም ነገር ለፍቅር እናት ተናገረች። ቤዛ ይሄን ሁሉ የምታደርገው ብሩን ስላነሳት እንጂ ለፍቅር አዝና ወይም ለሌላ ነገር አዝና አይደለም። ቤዛ አሁን ላይ ማሚ መጠጊያ እየፈለገች ነው። እቺ ፍቅርን ብር አምላኪ ማለት ነው። የቤዛ እንኳን የተሰጣት እንትን በጣም ከባድ ከብር አፍቃሪ ሁሉ ደግሞ ይሄድባታል። እሷ ምቹን አትመሰለው ይቱንም እንጂ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብለናል። ሰላማችሁ ብዙ ተተረፍረፍ ይበልልን። ላይክ፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። አንቃት ይዛታለች። ቅምጥል ጀግኒት ቤዛ ምን አባሽ ልትሰሪ ነው የመጣሽው? ትላታለች። እሱን ታየው ማሚ፣ በሌላ ጊዜ ሁሉንም ነገር ታይጋለሽ። አሁን ወደ የመጣሽበት ሂጂ ትላታለች። አይ ቅምጥል ነው ነብሮ የፍቅርና የቤዛ መድኃኒት ቅምጥል ማንጠባጠብ ትችላለች። ቅምጥል አበበ በገጠር እንግዲህ የድሮ ፍቅረኛውን እየመለሰ ይገኛል። አሁን ላይ ምንም ማድረግ እንደማትችል ሊነግራትም የበፊት ትዝታዎችን ለመመለስ እሱ ወደ ኋላ እየሳባት ይገኛል። ነገር ግን እሷ ደግሞ ወደ ኋላ መመለስ ስለማትፈልግ ያለፈውን ታሪኬን ዛሬ ላይ ልደግመው አልችልም። አሁን ምን ያልክ ነው? አሁን ላይ እንደዚህ የማድረግ ምንም ሞራን የለኝም። የበፊት ህይወቴን ያመሰቃቀልከው ይበቃሃል። በአንተ ምክንያት ትዳር አጥቼ እንዲሁ ዝም ብዬ የተቀመጥኩት በአንተ ጉዳይ ነው ትላለች። ዳይመንድ እንግዲህ ሁለቱም አበባ እያበሰለ ይገኛል። ነው እዚህ ላይ ቁጭ በሉ መፈመስ ስለፈለገ ዳይመንድ አሁን ላይ ምንም ቢሉት ምንም ከጎናቸው አይጠፋም። ልክ እንዲያሹ ታዋቂ መሆን ነው የሚፈልገው። አሹ ሁሉም ጋር ታዋቂ ስለሆነ በየሄደበት አሹ ሲሉ ሲያይ ሌዱንና ሩታን እያበሰለ ይገኛል ፌመስ ለመሆን። ዳይመንድ ይሳካለታል ለመፈመስ ወይስ አይሳካለትም? ቤዛ እናቷን ይዛ ባከቸች ስትልም ትደነግጣለች። አይ ቤዛ
የበላችውን ብር እንኳን ተጉሮሮዋ ሳይደርቅ ቤዛ ከማሚን ቀልብ ለመሳብ እንጂ እሷ ፈልጋና ወዲያ ለእንትን ያዘነች አይደለም።